እሺ ቤተሰብ እንዴት ናችሁ? እንዴት አሰነበታችሁ? እንግዲህ የዚህ ሳምንት ባክ ቴስት ኢሮሽን ዴክስዋይን ሰርተናል። ኤኒዌይስ ነበር በሉዝ ነው የጨረስነው። ሳምንት አንድ ዩሮ ራሱ የለም። ወደ 440 ደግሞ $300 ሉዝ አድርገናል በባክ ቴስት ራሱ። በዛው በጣም ብዙ ትሬደሮችን አቮይድ እያደረኩ ማለት ነው። መጀመሪያ አካባቢ ባክ ቴስት ላይ ደግሞ ትሬደሮች ሴታፕ የሚሰጡት ሁሉ ስሞክር ነበር ባክ ቴስት ስለሆነ ማለት ነው። ግን እዚህ አካባቢ ያሉትን ደግሞ እስቲ ዴሊ አርቢ ጋር ዴሊ ፊጂ ሁለቱም ኪሎ ሜትር ድረስ በሚል እንትን ያረኩ አቮይድ ያረኩ ራሱ ነው እንጂ እንደዛ ከዚህም በላይ ሊሆን ይችላል ነበር ብዙ የሚገርማችሁ ቪአይፒ ጋር ቻናል ላይ እንደለቀኩት እንዳሳያችሁ ከቪአይፒ ጋር የወሰድኩት ትሬድ ነበር። እዚህ ጋር ዴሊ ፊጂ ላይ ኤስኤምቲ ተማምኜ ነበር የወሰድኩት ዴሊ አርቢ ላይ ያው ተመልሶ ሲመጣ በብሬክ ኢቨን ነው እርግጥ የወጣሁት ቪአይፒ ጋር ብዙ አላረግንም። ነገር ግን በዚህኛው ባክ ቴስት ታይም ላይ ደግሞ ለምንድን ነው ጭራሽ ትሬዱን ያልወሰድኩት ወደ ብሬክ ኢቨን ራሱ ማለት ወጣ ይሆናል። ግን ለምንድን ነው ጭራሽ እዚህ ጋር ዴሊ ኪ ሌቭሎች ጋር ኤስኤምቲ ያለ ያልወሰድኩት ካላችሁ ቅድም ስጽፍ አይታችሁ ከነበረ በቃ ሉዝ ካረጉ በኋላ ኤስኤምቲ ቤዝ አድርጎ ትሬድ መውሰድ አያስፈልግም የሚል ነገር ቅድም ጽፌ ነበርና ይሄ በዚህ ሳምንት የተማርኩት ትልቁ ነገር ነው። ለቀጣይም እንደ ሩል የምጠቀመው ነገር ነው ማለት ነው። ምክንያቱም ከሉዝ በኋላ የሚኖሩት ኤስኤምቲዎች በጣም ደካማ ነው የሚሆኑት ማለት ነው። በተለይ ሉዝ ስላችሁ መጀመሪያ የሆነ በጣም ኢንትሪ ሰጥቷችሁ ፕራይስ ፌር ቫልዩ ጋፕ ማርኬት ስትራክቸር ሰጥቷችሁ እና ትሬድ ከወሰዳችሁ በኋላ ያን እንትን ጥሶ ማርኬት ከሄደ በኋላ የሚሰጣችሁ ኤስኤምቲ ሁለቱም ጋር የሆነ አይነት ኪ ሌቭል ካለ ደርሶ ነው እንደ ሪቨርስ ካረገ የሚያደርገው በኤስኤምቲ ከዛ በኋላ ሪቨርስ አያደርግም ማለት ነው። በኤስኤምቲ ሪቨርስ ማድረግ የሚችልበት ጊዜ አልፏል ማለት ነውና እሱ በጣም የተማርኩት ነገር ነው። በጣም ትልቅ መጠቀም የምትችሉት ናውሌጅ ነው። ኤኒዌይስ ትንሽ በእንትን የመገል በላችሁ ስለ ሳምንቱ የምር በጣም አስገራሚ ሳምንት ነው። በጣም ያው ሴታክስ ጠኝ ስላልነበረ ያው ደግሞ ላይ ቴም ወስደው እኔም ወስዶ ትሬድ ብዙዎችንም ስለሚነካ ትሬድ ሶስት አልነበረም። ይጠቅማል ወይ ጀኔት ቪአይፒነት ነክ ነገሮች ሲኖሯችሁ ለሌሎችም ኬር ስለምታደርጉ ለእናንተ ሪስክ ብቻ ሳይሆን በጣም ብዙ እንትን ይዛችሁ ነው ማርኬት ላይ የሚገቡት ሞር ተጠነቀቁ ያደርጋል እና እንደዛ አይነቱ ነገር ጠቅሞኛል እና ሰኞ ዕለት ብቻ ነው ኒውስ የሌለው ቀሪዎቹ ቀናት ላይ ቢያንስ ዩሮና ዩኤስዲን ሚኖክል ኒውሶች ነበሩ ማለት ነው በዚህ ሳምንት እና ሰኞ ዕለት ወደትም ኒውስ እንደሌለው አስመስክሯል። ለምን እንዲያልክ ያላችሁኝ እንደሆነ ሰኞ ዕለት እዚህ ጋር ማለት ነው የአርብ ነው። እስቲ ዩሮ ላይ ወደ ሰኞ አካባቢ እንጠጋ እዚህ ጋር ማለት ነው እና እዚህ ጋር እንግዲህ እንደምታስታውሱት ፎርዋርድ ፊጂ ነበር። ፎርዋርድ ፊጂ ፕራይስ ከነካ በኋላ ዴይሊ ፊጂ ከነካ ፎርዋርድ ፊጂ ነክቶ በታች ይወርዳል ብለን የምንገምተው የምንጠብቀው እንትን ብሏል። እዚህ ጋር ለንደን ሴሽን ላይ ወደ በኋላ አካባቢ የሆነ ሰዓት ላይ እዚህ ጋር መጥቶ ነክቶታል ፎርዋርድ ፊጂ። እዚህ ጋር ትሬድ ለምንድን ነው ያልወሰድኩት ፎርዋርድ ፊጂ እንደነካ ከተባለ ይመስለኛል ዴክስዋይ ላይ ደግሞ ይህን ፎርዋርድ ፊጂ ፕራይስ የነካበት ሰዓት አይ ቲንክ ሌት ነገር እዚህ ጋር በዚህ ሰዓት አካባቢ ነው ፎርዋርድ ፌር ቫልዩ ጋፕን መቶ ፕራይስ የነካው ፕራይስ ጋር ፎርዋርድ ፌር ቫልዩ ጋፕን ከነካ በኋላ እዚህ አካባቢ ለንደን ሴሽን ላይ ሲል ማለት ይቻላል ነበር። ግን የለንደን ሴሽን ሁኔታ የሆነ ኮንሶሌሽን አይነት ነገር ነበር። that's why ኒውዮርክ ሪቨርሳል መጠበቅ አስገድደኝ። በተለይ ደግሞ ዜና የለባቸው ቀናት ከሆኑ ኒውዮርክ ሪቨርሳል ማየት አሪፍ ነው። ኒውዮርክ ሴሽንን መጠበቅ አሪፍ ነው። ለንደን ሴሽን ብዙ አይታመንም በተለይ ዜና የለባቸው ቀናት ላይ ምንድነው ለንደን ሴሽን ሊኩዊዲቲ ስለሆነ የሚያስወጣው ሊኩዊዲቲ ካስወጣው ባስተካከለ ሊኩዊዲቲ ላይ ኒውዮርክ ኮንቲኒዩቲ ስለሆነ የሚሆነው ኒውዮርክ መጠበቅ አሪፍ ነው ማለት ነው ዜና የለባቸው ቀናት ላይ። ስለዚህ ኒውዮርክን ስጠብቅ ነበር። እዚህ ጋር አልገባውም። ዝም ብገባው ለታራራ አካባቢ ነው። ከዛ ኒውዮርክ መጣ አወጣው። በቃ ኒውዮርክ ይወርሳል። አሁን
ፈልጋኝ ሴታፕ ተፈጠረ አይነት ነገር ሴላል ግን ሴል አድርገው አወጣኝ። ከዛ ማለት እዚህ ጋር አሁን እንትን ካያችሁ የሆነ ዲስካውንት ላይ ነው ፕራይስ ያለውና ሴል ማለት ትክክለኛ ማተር ነው የምትሉ ትችላላችሁ። ግን ማተር የሚያደርጉት ፎርወርድ ኪ ሌቭሎች ሃይ ታይም ፍሬም ኪ ሌቭሎች ያሉበት ቦታ ነው። ሶ ኪ ሌቭሎችን ሃይ ታይም ፍሬም ላይ ካየን ዲስካውንት ፕሪሚየም የሚባሉ ነገሮች ዛት ማለት አይጠቅሙም። ለምን ይሄኛው በጣም ፕሪሚየም ጋር የሚያስ ስለፈለገ አይደለም እንደዚህ ነው just ደካማ ቀን ስለሆነ እና ኮንሶሊዴት አደረገ እንዳይቱት። ከዛ በዚህ መልክ ቀን ደረሰው እና ወደ ደረሰ ወደ ማክሰኞ ደረሰ። ማክሰኞ ላይ ደግሞ ዜና እንዳለ የታወቀ ነው። እና ደግሞ እንግዲህ የኔ ሮል እንደምታውቁት መቼም ቢሆን ለንደን ሴሽን ላይ ሊቲቲ ማርኬት ካስወጣ እንጂ ለንደን ሴሽን ላይ ኮንሶሌሽን ተጠቅሜ ወይ ኮንሶሌሽን ተማምኜ አልገባም ፕራይስ። እዚህ ጋር ደግሞ ሌላ ፎርወርድ ኪ ሌቭል ራሱ አልነበረም ማስታወሰው። እዚህ ጋር ሌላ ጭራሽ ፎርወርድ ፌር ቫልዩ ጋር ተፈጥሮ ነበር። ቅድም እንዳልኩት ትራክ ነው የተደረገው ፕራይስ። ስለዚህ ከአንዳንዱ ሳይድ እንዲጥስ ነበር የጠበቅኩት። እዚህ ጋር ቡሊሽ ሆኖ የነበረውን ፎርወርድ ፌር ቫልዩ ጋር ፕራይስ ጥሶታል። ይሄ ሰኞ ነው ወይስ ይሄ ማክሰኞ ነው? እዚህ አካባቢ ማለት ነው ፎርወርድ ፊጂ ያለ እዚህ አካባቢ ፎርወርድ ሌላ ፌር ቫልዩ ጋር ነበር ነው እሱም ይዞት ማርኬት ወደ ላይ ይሄዳል ወይ የሚል አይነት እንትን ግምትም ስለነበር ማለት ያው ይታወቅ የሚፈጠረው ስለማይታወቅ ዳይሬክሽን እንደዛው ነው መታገስ ነበረብኝ። ሶ ለንደን ሴሽን እንግዲህ ግልጽ አደረገ ብሬክ አደረገው ፌር ቫልዩ ጋር ሶ ቤሪሽነሱ እዚህ ጋር ግልጽ ነው፣ እዚህ ጋር ቡሊሽነሱ ግልጽ ነው ማለት ነው። ለንደን ሴሽን ባደረገው ነገር የተነሳ ሶ አሁን ኒውዮርክ ሴሽን ላይ ለማድረግ ነው የምናየው። ከዛ ሴሽን ተጠቅመን ሴል ለማለት ነው ዋናው ፌር ቫልዩ ጋር ተጠቅመን ኮንቲኒዩሽን ለመጠቀም ማለት ነው። ከዛ እዚህ ጋር መጣ ኮንቲኒዩሽን አሳየን ፌር ቫልዩ ጋፖቹን ነካን። ኦኬ ምን ችግር የለውም እዚህ ጋር ተገባን። እንዴት ተፈጠረ? ሴል አወጣ። እሺ ይሆናል። ሴል ካወጣን በኋላ በሁለቱም ስለሆነ ሴል ያወጣና በዚህ ሰሞን ደግሞ ምንድነው እያደረገ ያለው ብዙ ኤክስቼንጆች ማርኬት ላይ ከመብዛታቸው የተነሳ እነዚህ ግልጽ የሆኑ ሴታፖች ነው ብዙ ሰዎች ትሬድ ይወስዳሉ። ሰው ብዙ እንትን ስቶፕ ሎስ ኦርደር ዛካለ ማርኬት እንግዲህ መጥተው ያን ኦርደር ለማውጣት ሲል ትሬዱን ሉዝ ያደርገናል ማለት ነው። እሱን ስለማወቅ እዚህ ጋር 5 ሚኒት ቢዝ ሆኜ 5 ሚኒት ሲገባ ሴታፕ ነበረች 5 ሚኒት ፌቨር ጋር ፈይክ እንደምታያቸው እሷን ታምኝ ገባውና አውቶማቲካሊ ነው ለጥ ያደረገ እንግዲህ ይበቃል እና ምንድነው ነው እንደዛ ከሆነ በኋላ አድርገው አትሊስት ወደ ዴይሊ ፌር ቫልዩ ጋር ይባል እዚህ ጋር ጨምሮ ዋን አወር ፌር ቫልዩ ጋር እዚህ ጋር ለባለ እዚህ ጋር ነው እዚህ ጋር ሄደው ለምንድነው ማንንም የሚያክሰው ምንድነው ምክንያቱም ሞል ጊዜ ፈልጓል። በቃ ሰው እዚህ ጋር እንደኔ ሁለት ጊዜ አካባቢ ትሬድ ወሰዱ ኦርደሮች ነበሩ። እነዛ ማውጣት ፈልጎ ስለነበረ ሌላ ምንም ማለት የሚችለው ነገር የለምና እንደዚህ ያለ ኦኬ ሉዚንግ ነው ቢቶ ሉዝን አቮይድ ማድረግ አንችልም። ሙቭ አደረግን ማለት ነው ወደ ሮብለት ላይ ምን ይፈጠር ነው እንደምታስ ሮብለት እንግዲህ ሲመጣ መጀመሪያ እኔ ኦሬዲ ከማክሰኞ እንትን ካንድል ትልቅነት አንፃር የማክሰኞ ሃይ ኦር ሎው ካልወጣ ትሬድ አለመውሰድ ኦሬዲ ቆርጫለሁ። ምክንያቱም በቃ ኦሬዲ ኮንሶሊዴሽን የሆነ ቻንስ ስላለው እና አንደ ኮንሶሊዴሽን ነው። ከዛ ኒውዮርክ ሴሽን ላይ ብሬክ አድርገው ለንደንን አሪፍ ቢያንስ እሺ አሪፍ ሆነ ነገር ነው። ዋን አወር ፌር ቫልዩ ጋር እዚህ ጋር ቤዝ አድርገን ትሬድ መውሰድ እንችላለን ማለት ነው። እና እኔ ደግሞ እዚህ ጋር ዋን አወር ፌር ቫልዩ ጋር ቤዝ አድርጌ ትሬድ እንዳልወስድ ሮብለትም አጋጣሚ ቻርት ሴት አልነበርኩም። እዚህ ባክ ቴስት ታይም ላይ እንዳያችሁት ካንዱ በፍጥነት ነበር የሄደውና ሪስቴሽን ተጠብቅ ነበር ሪስቴሽን ሳይሰጣኝ ነው 5 ሚኒት ላይ ማለት ነው እንጂ እዚህ ጋር ሴታፕ ሰጥቶናል። አጋጣሚ ያለመጠቀም ጉዳይ ነውና ይሄ ራሱ እንትኑ ወደ አርጌ ባክ ቴስቱን እዚህ ጋር ራሱ ትሬዱን ቼክ ለማድረግ እና ለመውሰድ ያልሞከርኩት ለምንድነው ትምህርት ስለሚሆን ነው። እዚህ ጋር የተፈጠረው ነገር ትምህርት ምን ይችላል አይነት ስለሆነ ነው ማለት ነውና እዛ ነው ያልወሰድኩት ማለት እንደዚህ ሚስ ካደረገኝ ነውና እስኬት አካባቢ ፕራይስ ሊድ ይችላል ኦሬዲ እስከተኛው ሃይ ዘመረ ብሬክ ያጋስ ካስቀራት ሃይ አካባቢ ይቻላል ቢያንስ ሮብለት እንደው ሉዝ እንዳልወስድ ምክንያቱም አራራም ትንሽ ነው መሰለኝ አራራም በጣም ትንሽ ነው ያ አራራም በጣም ሳትቀርም ብቻ እንዲያስ ኬዞች አሉ። አንዳንድ ጊዜ አራራ ካነሰ አንወስድም እና ከዛ ውጪ ደግሞ ሉዝ እንትን እስከ ዊክሊ ድረስ ሆልድ ማድረግ ሊጠበቅብኝ ነው ማለት ነው። ብቻ ምክንያቱም ምንም ሆነ ምን እዚህ ጋር ትሬድ እንዳልወሰድኩ አስታውሳለሁ። በባክ ቴስት አልወሰድኩም። አሁን ምሽ ላይ ደረሰን እንደቀል ሐሙስ ደረሰን ማለት ነው። ታውም ወጣ ነው የሚወጣው እናንተም ጋር እንደወጣ እርግጠኛ ነኝ። ከዛ ሐሙስ ደረሰ። ሐሙስ ዕለት ላይ ደግሞ ምን ነበር የሆነው ዴይሊ ፌር ቫልዩ ጋር ፎሬን ተፈጠው ነበር ከላይ ሰው ሐሙስ ዕለት ላይ ዴይሊ ፌር ቫልዩ ጋር ከተፈጠረ የተነሳ ምን እንዲሆን ኤክስፔክት የምናደርገው ፕራይስ ወደዛ ዴይሊ ኪ ሌቭል ወይም ወደዛ ዴይሊ ፌር ቫልዩ ጋር ሄዶ እንትን ይላል ነው የምንጠብቀው ማለት ነው። ነክቶት እንዲመለስ ነው። እዚህ ጋር ዴይሊ አርቢ አርቢ ነው እዚህ ጋር ዴይሊ ፌር ቫልዩ ጋር ነበር ሶ እነዛ ቦታዎች እንዲነካ ነው። ግን ያው ለንደን ላይ ነው ያለው ኮንሶሊዴሽን ነው ምን አልነካም። ከዛ ጣስ ወረታች ሰው እንግዲህ ሲመለስ እዚህ አካባቢ እኔ የፈለገ ሴታፕ ቢኖር አልገባም። እዚህ የኛ ቲንክ ኤጀንት ነው ለንደን የሄደበት ነው እዚህ ጋር ሲመለስ ማለት ነው። እዚህ አካባቢ ፊውጆች አሉ ግን ያው ከላይ ዴይሊ ፊውጅ ያለው ዋን አወር ፊውጅ አንገባም። ፎር አወር ፊውጅ ነው አንገባም። ግን ፎር አወር ፊውጅ ዋና ዴይሊ ፊውጅ ከላይ እኩል ነበሩ። ትሬድ መውሰድ ማንችለው ስለሆነ ዝም አልኩና አሳለፍኳቸው ማለት ነው። የሚገርመው ፎር አወር ፊውጅ አልነካም
በጣም ደካማ ነኝ። እንደዚህ አይነት አስቀያሚ ማርኬት በጣም ነው የነበረው ኪሊብሎት ላይ እንዲህ ማርኬት ሲሆንና አርብ ደረሰን። አርብ ዕለት ላይ ሴም ነበር። እዚህ ጋር እንትን ፎር አወር ፌርዋል ጋር ስለነበረ እቺን ዴሊ ፌርዋል ጋር ምናልባት ሳይነካ ዊክሊ ፌርዋል ጋር እኮ እዚህ ቅርብ ነበር በጣም እንደምታዩት ማለት ነውና ማርኬት ለዊክሊ ፌርዋል ጋር በጣም ቅርብ ስለነበረ እንግዲህ ዴሊ ፊውን ሳይነካ የሚሄድ ቻንስ አለው እዚህ ጋር ነው። እሱን በመተማመን ነበር እዚህ ጋር እንትን ያልኩት 5 ሚኒት ፊው ነበር ለንደን ላይ ኤዥያን ሃይ እንደመውጣቱ የገባሁት ወዲያ ወጣችኝና ወደ ዴሊ ፌርዋል ጋር ፕራይስ ወደ ዴሊ ፌርዋል ጋር እዚህ ጋር ሲመጣ እንደገባ እዚህ ጋር ቀደም እንዳልኩት ላይ እንዳልወስድ ያደረገኝ ቅድም ባየነው መሰረት ኤስኤምቲ ቤዝ አድርገን ትሬድ አንወስደው። ምንድነው ቤዝ አድርገን ትሬድ የምንወስደው? ሁለቱም ላይ ኪሎ ከደረሰ ኦልሬዲ ማርኬቱ ሳምንቱ ቀኑ ልክ ካልሆነ ማለት ቀኖቹ ሳምንቶች ልክ እየሄዱ ከሆነ ችግር የለውም። ግን እንደዚህ አይነት በቃ ደካማ እያየን ከሆነ ኤስኤምቲ ማለት ነው ከዚህ በላይ ገደው ኪሎ የሚያስፈልገው ሰው ኪሎ ስጠብቅ ነበር። ኪሎ ከወሰደ በኋላ እንግዲህ ፕራይስ ሳምንቱን በዚህ መልኩ ነው የዘጋው። አጋጣሚ አልሰጠኝም። ምን ይመስላል? አንዳንድ ጊዜ ባክ ቴስቶች ላይ ሉዝ አለ፣ ሳምንት ላይ ሉዝ አለ፣ ኦር ብሬክን ሳምንት ማለት ኢትስ ኤ ፓርት ኦፍ ዘ ጌም። በዚህ አይደለም የሳምንት የወርም የዓመትም ሉዝ ራሱ የሚደረግበት ጊዜ አለ። ንግድ ላይ ሰው ከስሩ የሚያልፍበት ዓመት እንዳለ ማለት ነው። ትሬዲንግ እያንዳንዱ ጊዜ ብር ይስጠኝ ዶላር ይስጠኝ ማለት የለብንም። ማርኬቱን ሰጣን እንቀበላለን፣ ካልሰጠን አሜን ብለን እሱንም እንቀበልና ለቀጣዩ ሙቭ እናደርጋለን። መዘጋጃና ሳይኮሎጂያችን እንጠብቃለን ማለት ነው። ስለዚህ ይህን ይመስላል ባክ ቴስት። እስቲ የናስዳክም ባክ ቴስት ሰርተን እንመለስና ከዛ ደግሞ ፎርካስት እንሰራለን። አሁን ማብራችን ቆዩ።
እሺ ቤተሰብ ከናስዳክ ባክቴስታችን ተመልሰናል። ናስዳክ ባክቴስት እንግዲህ እንዳያችሁ ነው አይንዱዝ $100 የሚለው 1103 አካባቢ ነው። አንድ ጊዜ ሪፕላይ ሞዴል ስላስጠጋው ነው እንዲሆነው ቅድም ብዙ አድርገን እንዳያችሁት እና ያው በናስዳክን በጣም ሰርፕራይዝ ያደረገ ነው እና ኦል ታይም ሃይ ስለነበረ ናስዳክን በዚህኛው ዝም ብዬ ቼክ አደረገው እንጂ በተአምር ትሬድ አልወሰድኩበትም። ኦል ታይም ሃይ ላይ ያለ ቻርት ሲሆን በጣም ከባድ ነው። በዛ ላይ ደግሞ እንደ ናስዳክ አይነት በአብዛኛው እንትን አይሲቲ ጎችን ለመጣስ ወደ ላይ የማይል ቻርት ሲሆን ደግሞ የምታስተናግዱት በዛው ልክ እየከበደ ነው የሚለው ነው። በጣም ተጠናቀቅ ነበር እና ካያችሁት እንግዲህ እዚህ ነበር ማርኬት የተከፈተው። ከዛ በኋላ እዚህ ጋር ሃይ ወሰደ እዚህ እንትን ንጋፑን እንደመውላት አይነት ነገር ያለው ሶ እዚህ ጋር ኔሴር ገብቼ ነበር አይታችሁ እንደነበረ ከዛ እስከዚህ እንዲመጣ ነበር ኤዥያን እና ለንደን እንዲያውጡ ያለውን ሳምንት ዴይሊ ቪዲዮዎች ምናምን አልፈልግም ብሎ ማርኬት ተመለሰ ማለት ነው። እዚህ ጋር ወደ ላይ ተመለሰ እና እዚህ አካባቢ ማለት ነው የኛውን ለው ሳያወጣ ወደ ላይ ተመለሰ እና አይ ቲንክ በብሬክ ሲሆን እዚህ ጋር የነበረውን ትሬድ የወጣሁት። ከዛ እንግዲህ እዚህ አካባቢ ፎርዋርድ ፌር ቫልዩ ጋፖች ተፈጠሩ። ናስዳክ ላይ ጦርነቱ ጠዋት እናይም እንግዲህ ኒውዮርክ ሴሽን ነው ትሬድ ለማድረግ ሲጀመር የምናየው። ሶ ወደዚህ ፌር ቫልዩ ጋፕ ፕራይስ ከመጣ ትሬድ ለመውሰድ እያየ ነበር ስለመጣ ወሰድኩት። ከዛ ግን ብሬክ ኢቨን ለዚህ ጋር መሆን ነበረብኝ። ለምን እዚህ ጋር ኦልሬዲ 15 ሚኒት አርቢአር ስለነካው ከዚህ በኋላ ፕራይስ ወርሳሽ ሲመጣ የመጣበት ምክንያት አልነበረውም። ሶ ብሬክ ኢቨን ላይ አልሆንኩም። ምን ያጋጣሚ ጠበቁት ይመለሳል እንዴ በጣም እብድ ስለሆነ እንቅስቃሴ ባንዴ ነበር ያወጣው እንዳያችሁት። እነዚህ ጋር መጀመሪያ ድረስ አስተናገድን። ከዛ እስኪዝ ነው የሚለው ማለት ነው እስከ ሮብ ለንደን ሴሽን እና ሮብ ለንደን ሴሽን ጋር ኒውዮርክ ሴሽን ሮብን ኒውዮርክ ሴሽን እዚህ ጋር ስንቀበለው እንደምታዩት ነው እንግዲህ እንደ ሪዲዮች ነበሩት ከታች። ከዛ ውጪ እዚህ ጋር ፎርወርድ ፌር ቫልዩ ጋፖች እነዚህ ነክተው ነው ይሄዳለው እና እዚህ ጋር ደግሞ ፎርወርድ አርዲ ገና ተፈጥሮ ምናምን ነበር ያለው። ከዚህ አካባቢ ወርታች ከመጣ ሎንግ ለመግባት ነው ማርኬት ኦፍ ዶን እንቅስቃሴ ላይ ስለሆነ እስከዚህ አካባቢ ከመጣ እስከዚህ ወደ እነዚህ ኢኳላዮች ሎንግ ልገባ ወይም ባይ ለማለት ነበር ያየሁት። ማርኬት ውስጥ ከዛ ዲቴል ተናረገ ዋን ወር ላይ ራሱ የሆነ ፌር ቫልዩ ጋፕ ኖሮም አይደለም ጀስት ስለተመቸው ብቻ ከዚህ ጋር ሄደ። ከዛ ለይሴ እስከዚህ አካባቢ ደርሶ ለምታስ ኤጀንሲ ላይ የሆነ እንቅስቃሴ ያሳየ ፎርወርድ ፊገሮች ነበሩት። ከዛ ምን ተፈጠረ? የኛው መቼስ ታስታውሳላችሁ በጣም የሚያስቅ ነው። የኛው በስተት የገባሁት ነው እና እዚህ ጋር ብቻ ሲያራል በሚሰጠኝ ቦታ ድረስ ዲቴክት ካረገልኝ ምንም እንትን አላልኩም ነበር። ይመጣል ቢራሱ አጥንቶ እብድ ስለሆነ መጣ እንደ እብደቱ እና መተኛዋን እንትን ፌር ቫልዩ ጋር ወደ ብሎክ እዚህ ጋር ነካ። ሶ ትሬድ ገባው። ትሬድ ከገባው በኋላ እንደምታዩት ነው እንግዲህ ወደ ላይ እንደሄደ ሶ ከዚህ በኋላ መጣ። ወደ ላይ እዚህ ጋርም ተመልሶ መጥቶ ደግሞ ሪትሬስመንት ላይ ድጋሚ ሊኩዊዲቲ ፍለጋ መጣ። እዛ አስተፍሩዚ አካባቢ ሶ ወደ ላይ ከሄደ ከዚህ በኋላ ወደ እኔ መወንጨፍ ነበረበት። አይመጣም በሚል ከመጣ ማለታች ሊወድ ነው። ለምን እዚህ ጋር ቴሌግራሞች ስላሉ አርቢአር ዴሊ ምናምኖች ስላሉ ወደ ላይ ነበር ያደረኩት። አይ ነው እኔ አንተን ብቻ ነው ፈልገው ነው ሶ እኔም ብቻ ብሬኪንግ ላይ ሲሆን አውጥቶኝ ወደ ላይ ሄደ ማለት ነው። የቀደሙ ላይ ብሬክ ኢቨን ለቦል ሉዝ አላደረግም። እዚህ ጋር ደግሞ ብሬክ ኢቨን ስለሆነ ኩዊን አላደረኩም። ምን እንደሚሻለው ናስዳክ ብቻ በጣም እብድ የሆነ ቻርት ነው። እንደ ቻርት ተመችቶኛል። እብደቱ በደንብ ብናውቀው እንግዲህ ደግሞ ከእብደቱ የምንጠቀም ይመስለኛል። ያን ይመስላል እንግዲህ ናስዳክ ነው ስለምናገር አርንትን ብሬክ ኢቨን ላይ አለመሆን እንዳለብኝ ነው የተረዳሁት አሁን ባለበት ሁኔታ እና ለምን ፊውቸሮችን ብዙ የማክበል ልማድ የለውም። እርግጥ አሁን ላይ ባለው ሁኔታ ኦል ታይም ሃይ ላይ ነው ትሬድ አውስ ቢሆን አድርገን ናስዳክ ላይ አለመሆን ይሻላል ብሬክ ኢቨን ላይ እሱን የተረዳሁት ከሌሎች በሚል ሁኔታ ጋር ብለሱ ቻርት እንግዲህ እንደምታውቁት ነው መጀመሪያም እብድ የሆነ እንቅስቃሴዎች የታዩበት ነው። ዋናው ላይ ነው ይሄ ፎርወርድ አካባቢ ላይ ምንም ጣዕም ያለው ነገር ራሱ አልነበረም። ይሄ ነው ማለት ምን ታሩታለች ወዴቱ ፎርወርድ ሪቴስ ያደርግ አልነበረም። በዛሬ ደግሞ ምንድነው የሚጠበቀው እንግዲህ አርብ ስለሆነ ቢያንስ ታንክስ ጋር ፍራይዴይ አይነት ነገር ነው ይወርዳል የሚል ግምት ነው ያለው። ስለዚህ ከዚህ አካባቢ ሴል ለማለት ነበር ያየሁት ከዚህ ጋር ማለት ነው። እኔ ሌሎቹን ሃይ በጣም ካወጣው ሴል ለማለት አየሁ። እንትኔን አልሰጠልኝም፣ አራራይን አልሰጠልኝም። እዚህ ጋር እንግዲህ ሴል ለገባ ነበር ለጥቂት ነው ያመለጠችኝ። እዚህ ጋር 5 ሚኒትስ ላይ ቆይታ አሳያችሁ የሚቱን ተሰብስበው አደርጋለሁ ይሆናል። እዚህ ጋር እቺውን ነው እዚህ ጋር ፌር ቫልዩ ጋፑ ጋር ያደረኩት ፌር ቫልዩ ጋፑ ጋር ደረስ ፌር ቫልዩ ጋፑ ጋር እንዲህ ብትደርስ እስከዚህኛው አካባቢ ድረስ ሴል ይመጣል። እስከ ሁለተኛው ፌር ቫልዩ ጋፑ ድረስ ይመጣል። የነበረ ሰው ያው ከመጣ በኋላ እንትን መውጣት ነው። ሌላ ምንድን ነው የለም። ይሄን በስተት የተከፈተ ወደ ነው ሶ ብቻ ሴትአፕ ሲሰጥ አልነበረም። የሰጠውን ሴትአፕ ደግሞ ሲተገበር አልነበረም። ሁሉ ነበር በአብዛኛው አካናድ ሴትአፖችን ደግሞ ብሬክ ምናምን ሲመጣ ብቻ ናስዳክ ሲቀስ በቀስ ያልን ላመደዋለን። አሁን ላይ ግን ፎርወርድን ብቻ ናስዳክ ላይ ማየት አሪፍ እንደሆነ የተረዳሁት። ስለዚህ አሁንም ፎርወርድ ቤዝድ በሆነ መንገድ ናስዳክን ማየታችን እንቀጥላለን። እስቲ አሁን ሶስት ነው ፔሮቻችንን ፎርካስት እንስራው። ናስዳክንም ዩሮንም ዴክስዋይንም አሁንም አብራችሁ ይቆዩ።
ቤተሰብ ፎርካስታችን እንግዲህ የምታዩትን ይመስላል። በጣም አወዛጋቢ አይነት የሳምንት ቅድመ እይታ እያየን እንገኛለን። ዊክሊ ፊውጂ አለ መነካት የነበረበት አልተነካም። ስለ ፕራይሱን ሳይነካው ነው እንግዲህ ዴሊ ቻርቶች ላይ እንዳየነው እንትን ያለው ትቶት እስካሁን የቆየው ማለት ባለፈው ሳምንት አካባቢ መንካት የነበረባቸውን እንትኖች ሌቭሎች እንግዲህ ማለት በተለይ ዊክሊ ፊውጂን አልነካም። እንግዲህ እዚህ አቋቋሙን እንደምታዩት ይሄኛው ማለት ነው በቃ እንትን ነው ሪጀክት እንደማድረግ እዚህ ጋር ደርሶ መንካት ይቻላል። ሪጀክት እንደማድረግ እዚህ ጋር ሪጀክት እንደማድረግ ነው። እንደተከፈተ ወይ ወደ ላይ ይቀነጠሳታል ወይ ደግሞ ወደ ታች ይወርዳታል። ያው እሱ ነው የሚታየው። ናስዳክ ለይቶለታል። እንግዲህ ዊክሊ ፊውጂ ያለ ግን ይመጣል ማለት ከባድ ነው። እዚህ ጋር በጣም ካለፈው ከሁለተኛው ከንደል በበዲ በጣም በላይ ነው የዘጋው። ባግ ወይም ብሬካዊ ጋፕ የማድረግ ቻንሱ ከፍተኛ ነው። እዚህ ጋር ዴይሊ ላይ የምናየው ናስዳክ ላይ በጣም ከፍተኛ ነው። ዴይሊ ፊውጂ እዚህ ጋር ተፈጥሮ ማርኬት ለመቀጠል ሊያስብ ይችላል፣ ሊመጣም ይችላል። ግን ይሄን ብሬክ አድርጎ ከመጣ በደንብ ይመጣል ብዬ አስባለሁ። ግን እስከዚህ ይመጣል ብሎ ማሰብ ከባድ ነው። እዚህ ጋር ሌላ ፒዲአር የለም። ይሄ ደግሞ ራይዝ ዘግቶት ነው እሱ አለ እንትን ላይ ካየ ነው። እነዚህ የዴሊዎቹን የዩሮ እና የዴክስ ማይንግን ስናያቸው ምንድነው አንድ ያስተዋልኩት ነገር እዚህ ጋር ዴሊ አርቢአርዲ ያለ እዚህ ጋር ዴሊ አርቢአርዲ ያለ እዚህ ጋር የለም። እነዚህ ዴሊ አርቢአርዲዎቹ ፕራይስን ማቆም ይችላል ነው ፌር ቫልዩ ጋር ብቻ አርቢአርዲ ነው። እነዚህ ማስቆም ከቻሉት ቀጥታ ወደ ዊክሊ ፊውጂ ፕራይስ ሊመጣ ይችላል። ቀጥታ ማለት ነው ሰኞ ዕለት ነገር ራሱ እነዚህ ሊሆን ይችላል። ወደ ዊክሊ ፊውጂ ቀጥታ ፕራይስ ሊመጣ ይችላል። ለምን እዚህ ጋር እነሱ ስላሉ ፓወሩን የፕራይስን ፓወር ይዘው መቀየር የሚችሉ አይነት ናቸው። እዚህ ጋር ፒዲአሮች በዴሊ ማለት ነው። እነሱን ከጣሳ አለቀ። እስከዚህ አካባቢ ከመጣ ዊክሊ ፊውጂ ከዚህ በኋላ እንደማይመጣ ማረጋገጥ እንችላለን። ግን ዊክሊ ፊውጂ ጋር ከመጣ ምንድነው የምንጠብቀው? አሁን ላይ ባለኝ ሁኔታ ዊክሊ ፊውጂ ላይ መጣው ፕሮባቢሊቲ ከፍተኛ ነው በጣም ሁለቱም ጋር ማለት ነው። ይሄ ወደ ላይ ይወጣል እና ከመጣ በኋላ ግን ከዊክሊ ፊውጂ ይሄ እንደምታዩት ምን አድርጎ ሊመለስ ይችላል። ከነካው በኋላ እንግዲህ ቡሊሽ ፕራይስ ነው የምንወስነው ወደ ላይ ሊሄድ ይችላል። በቃ እርግጥ የሚጠበቁት ትላልቅ ፒዲአሮች ያሉት ከታች ነው። ግን ስቲል ወደ ላይ ሊወስድ ይችላል ወይ ደግሞ እንዲህ እዚህ አካባቢ ፎርዋርድ ፊውጂ ቤሪ ፎርዋርድ ፊውጂዎች የሚፈጥር ከሆነ ደግሞ እዚህ ጋር እንደምታዩት እሱን ነክቶ 30 ሊመጣ ሊያስብ ይችላል። እና ሌላ ማስታወስ ያለብን እዚህ ጋር ዴሊ ፊውጂ ያለው ሁለቱም አንድ ላይ ኦቨርላፕ አድርጎ ነው ያለው። እዚህ ጋር ፎርዋርድ ፊውጂ ነክቶ ወደ ታች የሚጥስ ከሆነ ሁለተኛ ዴሊ ፊውጂ ያለች በጣም ወሳኝ ናት። ይሄ ኦልሬዲ ከዊክሊ ፊውጂ ጋር ሳይሆን ብዙም አያስፈልግም። ግን እቺኛዋን ከነካ በኋላ የሚያሳይ እንቅስቃሴ በጣም ለየት ያለ ሊሆን ይችላል። ተከታታይ ለፊውጂዎችን ከነካ በኋላ ፕራይስ በአብዛኛው የሚገርም እንቅስቃሴ ማሳየት ለማር ስላለ ማለት ነው። ዲኤክስዋይ ላይም ከመጣ እንግዲህ ዊክሊ ፊውጂን ሲነካ እዚህ ጋር በጣም ባዶ የተተው ሊኩዊዲቲ ቮይዶች አሉ። ሶስቱን ሊኩዊዲቲ ቮይድ ከነካ በኋላ ምን ያመጣል የሚለው ግልጽ ይሆናል። ግን ዊክሊ ፊውጂን በጣም ጥሶት ወደ ላይ የሚሄድ አይነትና ቡሊሽ ፎርወርድ ፌር ዋልጋዎች የሚፈጠሩ ከሆነ ቡሊሽ ለመሆኑ የሚወስድ ይችላል። ግን ዊክሊ ፊውጂን እንደነካ ወዲያው ሪጀክሽን የሚያሳይ ከሆነ እንግዲህ ደግሞ እንደሚወርድ እንጠብቃለን። እነዚህ የምንጠብቃቸው ነገሮች ናቸው። ከዲኤክስዋይ በኩል ከዶላር ኢንዴክስ በኩል እንግዲህ ይሄኛው ኦልሬዲ ብያቸዋለሁ። ከባድ ነው ፎርወርድ ፊውጂን ፎርወርድ እንትን ታይም ፍሬምን ካየ ነው በጣም እንግዲህ ፎርወርድ እንደውም የባሰ አወዛጋቢ ነው። ላሳያቸው ያለው ነው ፎርወርድ ላሳያቸው ደግሞ ፎርወርድ እዚህ ጋር በጣም ብዙ ፎርወርድ እንትኖች አሉ፣ ብዙ ፌር ቫልዩ ጋፖች አሉ። ከነዚህ ወደ አንዱን ቢያንስ እስከዚህ አካባቢ ያለው ስነክቶ ኦርደር ብሎክም ስላለ እነዚህ ነክቶ ሊመለስ ይችላል ብዬ አስባለሁ። ሌላው እዚህ ጋር ዴሊ ፊውጂን ከነካ በኋላ ወደ ዊክሊ ፊውጂ እንዳይመጣ ሊከለክሉ ይችላሉ ፎርወርድ ፌር ቫልዩ ጋፖች አሉ። ፎርወርድ ፌር ቫልዩ ጋፕ ኦርደር ብሎክ መጣስ አለበት። ያው ፎርወርድ ስላለው ይጥሳል እያስባለሁ። ከጣሰ በኋላ ግን እዚህ ጋር የሚፈጠሩት ነገሮች ፎርወርድ ላይ ለውጥ ያመጣሉ። እዚህ ጋር ግን ፎርወርድ ፌር ቫልዩ ጋፖች አሉ። ግን እዚህ ጋር ዴሊ ዊክሊ ፊውጂ ያለ እዚህ ጋር ፎርወርድ ፌር ቫልዩ ጋፖችን ነክተው ወደ ላይ ለሚሄድ ፕራይስ የሚወጣ ከሆነ ማለት ነው እንደዚህ መጥቶ እንዲህ ብሎ እንዲህ ለሚሄድ ከሆነ በቃ ዊክሊ ፊውጂን አልፈለገውም ባግ ሊያደርገው ነው የወሰነው ማለት ነው። ከዛ በኋላ ለባይ ነው የምናየው ማለት ነው። እና ዊክሊ ፊውጂን ይነካል የሚል ሃይ ፕሮባቢሊቲ ያለን እንጂ በቃ 100% እርግጠኛ ማለት አይደለም። እና ትናንሽ ቪዲዮዎች ላይ አሁን እንትኖች ላይ እየለቀቅኩ እንዳለው እዚህ ሾርት ላይ እዚህ ቻናል ላይ ቲክቶክ ላይ እየለቀቅኩ እያስተማርኩ ቀለል አድርጌ እንዳለሁት ምንድነው ፕራይስን የግድ በቃ ፕሪዲክት አድርገን እንዲህ ይመጣ እንዲገባል ማለት አንቺ ብዙ ማናቃቸው እንትን ቫሪያብሎች ስላሉ ማለት ነው። ቫሪያብሎች ብዙ ማለት ነው። ያ ማለት በጣም ብዙ ሼሮች የሚያዩበት ብዙ ኢንስቲትዩሽን ብዙ ባንኮች የሚያዩበት የራሳቸው እንደሳለ ግን ኪ ሌብሎች ጋር ፕራይስ ከደረሰ በኋላ ምንድነው የሚያደርገው የሚለውን ሪአክት ለማድረግ ነው የምጠብቀው። ገምተን እንደዚህ አሁን በቃ ዊክሊ ፊውጂን ሲነካ አሜሪካን ለምትወረደ ወደ ተሳይሆን ዊክሊ ፊውጂን ሳይነካ የሆነ አይነት ነገር ካሳየን እኛ የምንፈልገው ሪአክት ማድረግ ነው። ኦኬ እንዲህ አደረገ፣ ስለዚህ እንዲህ ካደረገ እንዲህ ነው ማድረግ ነውና ብዙ ጊዜ ከእንትናችን ከፎርካስታችን ጋር አላይን ሊሆን ይችላል፣ አላይን ላይሆን ይችላል። ፎርካስታችን ኦቨርኦል ምን ፒዲአሮች አሉ የሚለውን ለማየት ነው። ግን እነዛ ፒዲአሮች እያለ ማርኬት የሚያደርገው እንቅስቃሴ ደግሞ የራሱ ምርጫ ስለሆነ ኢንጆይ እናደርጋለን ማለት ነው። ማርኬቱ እንቅስቃሴ በዚህ ሳምንት በአክቲቭስቶን ፎርካስቱም ይህን ይመስላል። በቀጣዮቹ ቀናት በቀጣይ ጊዜያት ቅዳሜ ዕለት በተቻለ መጠን እነዚህ ቪዲዮዎች ሰርቼ ሁለት የምታዩበትን አጋጣሚ ለመክፈት ሞክራለሁ። ቪዲዮውን ከወደዳችሁት ላይክ እየተደረገ አይደለም፣ ቪዲዮ በጣም ተደፍቶ ነው እየተሰራ ያለው። ቪዲዮችን ላይክ አድርጉ። በጣም ፍሪ ናውሌጅ ነው የተሰጣችሁ ያለው።
ዛሬ ሰብስክራይብ አድርጉ፣ ኮሜንትም አድርጉ። ቪዲዮዎች ቫይራል ይወጡ፣ እኔ ልበረታታ እናንተንም ላስተምርበት። መልካም ሳምንት ይሁንላችሁ። ቻው፣ ያገናኘን ቤተሰብ